والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. الحمد لله محب الصادقين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الصادق المصدوق والآمر بالصدق جميع المؤمنين. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، اتقوا الله تعالى أيها المؤمنون بامتثال أمره والبعد عن غضبه ومعصيته، فإن التقوى باب كل خير والفجور باب كل شر. واعلموا عباد الله أن منزلة العبد عند ربه هي بإيمانه وخلقه، وقيمة الإنسان عند الله وعند الخلق هي بهذا الإيمان والعمل الصالح، لا بماله ولا بقوته ولا بجاهه. قال تعالى: وما أموالكم ولا أولادكم بالتي تقربكم عندنا زلفى إلا من آمن وعمل صالحا فأولئك لهم جزاء الضعف بما عملوا وهم في الغرفات آمنون. ألا وإن الأعمال الصالحة تتفاضل في الثواب بحسب عموم نفعها لصاحبها وللخلق، كما أن الأعمال السيئة والصفات القبيحة يعظم عقابها بحسب ضررها لصاحبها وللخلق. قال الله تعالى: ولكل درجات مما عملوا وليوفيهم أعمالهم وهم لا يظلمون. ألا وإن الصدق خلق كريم ينفع الفرد والمجتمع، والكذب خلق يضر الفرد والمجتمع. مدح الله سبحانه وتعالى الصدق وحث به عباده المؤمنين في كتابه الكريم فقال: يا أيها الذين آمنوا اتقوا الله وكونوا مع الصادقين. يا الله باروچوي الله تبارك وتعالى فروت، ያዘዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። አላህን ተባረከ ወተዓላ መፍራት የመልካም ነገሮች ሁሉ ቁልፍ ነው። አላህን ተባረከ ወተዓላ ማመፅና አላህን ማስቆጣት የመጥፎ ነገሮች ሁሉ መግቢያ በር ነው። አላህ ተባረከ ወተዓላ ሰዎችን እሱ ዘንድ ደረጃ የሚሰጣቸው በኢማናቸውና በመልካም ስራቸው፣ በመልካም ስነ ምግባራቸው ልክ ነው። የሰው ልጅ አላህ ዘንድ የሚሆን ሰዎች ዘንድ የሚለካው በኢማኑ በመልካም ስራው፣ በገንዘቡ፣ በጉልበቱ፣ በክብሩ ሳይሆን። ለዚህም ነው አላህ ተባረከ ወተዓላ በተከበረው ቃሉ ገንዘባችሁም ልጆቻችሁም አይደሉም ወደ እኔ የሚያቃርቧችሁ፣ እኔ ዘንድ ቅርበትን የሚያገኙት ያመኑ መልካም ስራ የሰሩ ናቸው። ይሄን መስፈርት ያሟሉ እጥፍ ድርብ የሆነ ምንዳ ይጠብቃቸዋል እኔ ዘንድ። ሰላም ባላቸው የአኺራ ቤትና ፎቆችም በሰላም ይኖራሉ ብላ። የሰው ልጅ አላህ ዘንድ የሚከበረው ደረጃው ከፍ የሚለው በኢማንና በመልካም ስራ ነው። ኢማንና መልካም ስራ ከሚያስገኘው ጥቅም አንጻር አኺራ የሚያስገኘው ደረጃ ይበላለጣል። ዱንያ ላይ በመልካሙ ስራ ሰሪው በተጠቀመ ቁጥር የሰራው መልካም ስራ ለብዙ ሰዎች በተዳረሰ ቁጥር የሰራው ኸይር ስራ የሚያስገኝለት አጅር እጥፍ ድርብ ይሆናል። ልክ እንደዚሁ የሰው ልጆች የሚያጠፉት ጥፋት ለራሳቸው ባስከተለው ጉዳት መጠን ሌሎችን በጎዳ ቁጥር የሚያስከትለው የአኺራ ቅጣትና ዒቃብ ከፍተኛ ይሆናል። ለዚህም ነው አላህ ተባረከ ወተዓላ ወሊኩሊን ደረጃቱን ሚማ ዐሚሉ ያ፣ ሁሉም እንደ ስራው ደረጃውን ያገኛል ብላ። መልካም ስራ ሰርቶ በዚያ መልካም ስራው ራሱ ብዙ የተጠቀመ ያ መልካም ስራው ብዙሃንን የጠቀመ ሰው እጅግ በጣም የላቀ ከፍ ያለ የጀነት ደረጃን ማዕረግን ያገኛል።
መጥፎ ሥራ የሠራ በዛ መጥፎ ሥራው ራሱም ይሁን ሌሎች በተጎዱት ልክ አኺራ ላይ ጀሀነም ላይ ወደ ታች ይወርዳል። አላህ ተባረከ ወተዓላ ለሁሉም የሥራውን ይሰጣል፣ ማንንም አይበድልም ብሎናል። አላህ ተባረከ ወተዓላ በተከበረው ቃል አላህ ተባረከ ወተዓላ ከሚወዳቸው የሰው ልጆችም ከሚወዷቸው ባለቤቱንም ሌሎችንም ከሚጠቅሙ መልካም ነገሮች አንዱ እውነተኛ መሆን፣ ሲድቅን መላበስ፣ እውነተኛነት፣ መልካም ስነ ምግባር፣ እውነትን ለመናገር ከውሸት ለመራቅ ራሱን ያሳመንና ያስገደደውን ግለሰቡንም ይጠቅማል፣ ማህበረሰብንም ይጠቅማል፣ መላውን የሰው ልጆችን ይጠቅማል፣ ዲን ዱንያንም ያስተካክላል። ከውሸት በተቃራኒ ውሸት ግለሰቡንም ይጎዳል፣ ማህበረሰብንም ይጎዳል፣ ሀገርንም ይጎዳል፣ ዲንና ዱንያንም ያበላሻል። እውነተኝነትን ሊላበስና ባህሪው ሊያደርግ የሚችለው ልቡ ንጹሕ የሆነ ሰው፣ አእምሮ አስተዋይ የሆነ ሰው። አላህ ተባረከ ወተዓላ ቁርአን ላይ ብዙ ነገሮች መክሯል፣ አደራ ብሏል። አላህ ቁርአን ላይ ካዘዘን አደራ ካለን ነገሮች መሃል አንዱ እውነተኛ መሆን። እውነተኛ ሁኑ ብሎ አላህ ሲያዝ የተጣራው በኢማን ስም ነው። ያ አዩሃ አለዚነ አመኑ፣ እናንተ በአላህ ያመናችሁ፣ በአኼራ ያመናችሁ፣ በተላከው ነቢይ በቁርአን ያመናችሁ ኢተቁላህ አላህን ፍሩ፣ ወኩኑ መዐ ሳዲቂን ሁሌም በሁሉም ነገር ከእውነተኞች ሁኑ ብሎናል። እውነተኝነት የሰዎች መለኪያ፣ የውስጣቸው ንጹህነት ትልቅነት መገለጫ ነው። እውነተኝነትን አቅሉ ንጹህ የሆነ በሙሉ ይወዳል፣ እውነተኞች ጋርም ይሆናል። በተቃራኒው ደግሞ የእውነተኝነትን ተቃራኒ ባህሪ ማንጸባረቅ፣ መላበስ የውስጥን መጥፎነት፣ የአእምሮን አለመብሰል፣ አርቆ አለማሰብን የሚያሳይ ባህሪ። እውነት ያድንሃል ብትፈራው፣ ውሸት ያዋርድሃል ብታምነውም ተብሏል። እውነተኝነት አላህ ተባረከ ወተዓላ የወደደው ተላበሱት ብሎ ያዘዘ ባህሪ ነው። ሐቅን ይዘው የተላኩት ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም እንድንላበሰው መለያችን እንዲሆን እንዳይለየን የመከሩን ባህሪ ነው። ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ዓለይኩም ቢሲድቅ ብላ፣ አደራችሁን እውነተኛ ሁኑ ብላ፣ ኢልዘሙ ሲድቀ ብላ፣ እውነተኝነት አይለያችሁ ብላ፣ ማንንም ምንንም ፈርታችሁ እውነትን አትተው፣ ማንንም ምንንም ከጅላችሁ አትዋሹ ማለታቸው። እውነተኛ ሆኖ መኖር፣ እውነትን መለያ ቋሚ ባህሪ ማድረግ የሚያስገኘው ሰፊና ትልቅ ጠቀሜታ ምንዳ እንዳለ፣ አጅር እንዳለ አላህ ነግሮናል። ነቢ ዓለይሂ ሰላቱ ወሰላም ነግረውናል። እውነትን መለያው ያደረገ ቋሚ ባህሪው ያደረገ ሰው በአዱንያም በአኼራም ያገኛቸው ብዙ ምንዳዎችና ጥቅሞች አሉ። ዱንያ ላይ እውነተኛ የሆነ ሰው ሰዎች ያምኑታል፣ ስለ እሱ ጥሩነትና እውነተኝነት ያወራል፣ ሰዎች ዘንድም መልካም አርአያ ይሆናል፣ ለንግግሩ ቦታ ይሰጠዋል። በእውነት የሚታወቅ ሰው ሰዎች እሱ አደጋ ክፋት ያደርስብኛል ብለው አይሰጉም። በግሉ ሕይወትም ማይዋሽ ሰው በሰላም መኖር ይችላል። ሐቀኛ የሆነ ሰው ዋሽቶ አታሎ ሲድቅን እውነተኝነትን ለቆ ራሱም ላይ ይሆን ንብረቱ ላይ ሕይወቱ ላይ ስጋትን አያስከትልም። ልቡ በሰላም መኖር ይችላል። ሲድቅን ያልተላበሰ ሰው ሁሌ እውነትን ለመናገር ራሱን ያላስገደደ ሰው ሁሌ እንደተሸበረ ነው የሚኖረው። በተቃራኒው ሐቀኛ የሆነ ሰው ሳዲቅ የሆነ ሰው ቀልቡ ጡማእኒና አይሰጋም፣ አይጨነቅም፣ አይሸበርም። ሐሰን ብኑ ዓሊ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ሐፊዝቱ ሚን ረሱሊላህ ከአያቴ ከረሱሉ ሰለላሁ ዐለይሂ ወሰለም ሐፍዣለሁ ተምሬያለሁኝ ደዕ ማ የሪቡከ ኢላ ማ ላ የሪቡክ ፈኢነ ሲድቀ ጠማእኒና ወልከዚበ ሪባ የሚል ምክር ከነቢይ ሐፍዣለሁ ተምሬያለሁ ብላ። የሚያጠራጥርህን ትተህ ማያጠራጥርህን ያዝ። እውነተኝነት ሰላምን መረጋጋትን ይሰጣል፣ ውሸት ደግሞ ጭንቀትን መጠራጠርን ያስከትላል ብለዋል አያቴ ረሱሉላህ ብለዋል ዓለይሂ ሰላቱ ወሰላም።
ወከዛሊክ ሁሌ እውነተኝነትን የተላበሰ መለያው ያደረገ ሰው መጨረሻው ያማረ ይሆናል። ውሸትን ተጠቅሞ ከችግር ለመውጣት ሙከራ ከሚያደርግ ሰው በተቃራኒ ማለት ነው። ረሱሉ ዓለይሂ ሰላቱ ወሰላም ተቡክ ዘመቻ ለመውጣት ዝግጅት እያደረጉ ባለበት ወቅት ላይ ከዕብ ብኑ ማሊክ የሚባል ሰው ከመቼውም በላይ ለጂሃድ ለመሄድ ጥሩ የሆነ ሁኔታ ላይ ነበር ያለው። ነገር ግን አላህ ለሚያውቀው ሒክማ ያኔ ከጂሃዱ ወደ ኋላ እንዲቀር ተደርጓል። ነቢዩ ሰላቱ ወሰላም ጉዞ ካደረጉ በኋላ ከኋላ ደርስባቸዋለሁ የሚል ንያም ነበር። ኋላ ላይ ግን አልሄድም። መንገድ ላይ ነቢዩ ሰላቱ ወሰላም አተውት ጠየቁ። ጂሃዱ ተደርጎ ወደ መዲና ሲመለሱ እሳቸው ጋር ለጂሃድ ያልሄዱ ሰዎች ወደ ነቢዩ ሰላቱ ወሰላም በመቅረብ የተለያዩ ምክንያቶችን ማቅረብ ጀመሩ። ይቅርታ መጠየቅ ጀመሩ። ከዕብ ብኑ ማሊክ ረዲየላሁ ዐንሁ ወአርዳህ ወደ ነቢዩ ሰላቱ ወሰላም በመምጣት ያ ረሱለላህ ሌሎች የዱንያ ሰዎች ፊት ብቀመጥ ያልኩትም ብዬ ከቁጣው መዳን የምችልበት ብቃት አለኝ፣ ተከራክሬ ማሳመን ብቃት ያለኝ ሰው ነኝ። ነገር ግን አንተን ዛሬ አንድ ንግግር ተናግሬ ዋሽቼ ነገ አንተን አስደስቼ ነገ አላህ እንዲቆጣብኝ አልፈልግም። ስለዚህ ሐቁን ተናግሬ ዛሬ ተቆጥተኸኝ ነገ አላህ ተባረከ ወተዓላ ያማረ መጨረሻን ያደርግልኛል ብዬ ተስፋ አድርጋለሁ። ሐቁ ይሄ ነው ብለው የቀረበትን ምክንያት በቂ ያልሆነን ምክንያት ለነቢዩ ሰለላሁ ዐለይሂ ወሰለም ነግሯቸዋል። እንዳለውም አላህ ተባረከ ወተዓላ እውነት በመናገሩ መጨረሻውን አሳምሮለታል። ለ50 ቀን ገደማ ነቢዩ ሰለላሁ ዐለይሂ ወሰለም ያለ በቂ ምክንያት ከጂሃድ በመቅረቱ አኩርፈውታል። ቤተሰቦቹ፣ ጓደኞቹ እንዳያናግሩት እንዲርቁት ሁሉ አድርገዋል። የመጨረሻ ባለቤቱን እንዲርቅ ነቢዩ ሰለላሁ ዐለይሂ ወሰለም መመሪያ ሰጥተውታል። ዘመዶቹ ጋር ሁሉ ሄዶ አስፈቅዶ ለመግባት ሲሞክር ማይቀበሉበት ሁኔታ ነው። ከአጥር ዘሎ ሁሉ ለመግባት ተገዷል። የሚያናግረው አጥቷል። ምድር ጠባዋለች። ወዐለ ሰላሰቲ አለዚነ ኹሊፉ ሐታ ኢዛ ዳቀት ዐለይሂም አልአርዱ ቢማ ረሑበት። ምድር ሰፊ ከመሆኗ ጋር ሐቅን በመናገራቸው ምድር ጠባቸዋለች። መጨረሻ ላይ አላህ ተውበታቸውን ተቀብሎ ነቢዩ ዓለይሂ ሰላቱ ወሰላም ፈገግ ብለው ተቀብለውታል። ይህ በእውነተኝነቱ ያገኘው ማዕረጉ አስደስቶት ይሄን ማዕረግ ያገኘሁት አላህ ተባረከ ወተዓላ ተውበቴን እንደተቀበለኝ የቁርአን አንቀጽ አውርዶ ለነቢይ የነገራቸው ሐቅን በመናገሬ ነው፣ ሐቅ ላይ በመጽናቴ ነው። የዚህ ውለታው ሹክሩ የሚሆነው በሕይወት እስካለው ድረስ ውሸት አለመናገር ነው በማለት ራሱን ነፍስያውን ቃል አስገብቷል። ወሀከዛ ሐቀኛ የሆነ ሰው በዚህ መልኩ የዱንያው መጨረሻ እንደሚያምረው ሁሉ አኼራ ላይም ሐቅን የተላበሰ ሰው፣ ውሸትን የተጠነቀቀ ሰው የሚያገኘው ብዙ አይነት ጥቅም አለ። ዋናውና ትልቁ እውነተኞችን አላህ ይወዳቸዋል፣ ከፍ ያለ የጀነትን ደረጃ ይሰጣቸዋል። ታይቶ ተሰምቶ ታስቦ ማይታወቅን ኒዕማ ጸጋ ያጎናጽፋቸዋል። አላህ በተከበረው ቃሉ ሃዳ የውሙ የንፈዑ ሳዲቂነ ሲድቁሁም ለሁም ጀናት ብሏል። ይህ የቅያም ቀን ማለት እውነተኞችን እውነተኝነታቸው የሚጠቅምበት ቀን ነው። ለነሱ ከበስተስሮቿ የተለያየ አይነት ወንዞች የሚፈሱባት ጀነት አለችላቸው። እዛ ውስጥም ለዘልዓለም በደስታ ይኖራሉ። አላህ የወደዳቸው ሆነው አላህ የሰጣቸውንም ወደው ተቀብለው ዛሊከል ፈውዙል ዐዚም ትልቅ ዕድል ማለት ትልቅ ደስታ ማለት ትልቅ ስኬት ማለትም ይህ ነው ብሏል አላህ ተባረከ ወተዓላ። የቅያም ቀን ለሰው ልጆች የሚጠቅማቸው እውነተኝነታቸው እውነተኞች እንጂ ማይድኑበት ቀን ነው የቅያም ቀን። ይህ ሁሉ ዱንያዊ አኼራዊ ደረጃና ማዕረግ ያለው ስድቅ እውነተኝነት ምን ማለት ነው? መቼ ነው አንድ ሰው እውነተኛ ነው የሚባለው ያለን እንደሆነ እውነተኝነት በመላስ ብቻ አይደለም፣ በንግግርም በተግባርም ጭምር። በንግግራችን ሁሌ ሐቀኛ ልንሆን ይገባን። የአላህን ተባረከ ወተዓላ ቃል ቁርአንን በማንበብ ቁርአንን በማድረስ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ በማንበብ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ በማድረስ በመልካም ነገር በማዘዝ ከመጥፎ ነገር በመከልከል
ምላሳችንን ስራ ያሰራነው እንደሆነ የሐቀኞች ሁሉ ሐቀኛ ነው። ከንግግር ሁሉ በላጭ ንግግር የአላህ ንግግር ነው። እውነተኛ ከሚባሉ ንግግሮች ሁሉ እውነተኛው ጥርጥር የሌለበት ንግግር የአላህ ንግግር ነው። የአላህን ንግግር ማንበብ፣ ማስተንተን፣ መማር፣ ማስተማር ያበዛ ሰው ምላሱ ሐቅን ይለምዳል፣ ሐቀኛ ይሆናል። ወመን አስደቁ ሚነላሂ ቂላ ተብሏል። ማን እንደ አላህ እውነተኛ አለ ተብሏል። የአላህን ተባረከ ወተዓላ እውነተኛ ንግግርን አዘውትሮ የሚያነብ አሳዲቅ አልመስዱቅ የተባሉ የእውነተኛውን ነቢ ዓለይሂ ሰላቱ ወሰላም ንግግር መናገር፣ ማስተንተን፣ ማንበብ የሚያበዛ ሐቀኛ መሆን ይችላል። አላህ ተባረከ ወተዓላ የሚወደውን የሚያዝ፣ አላህ ተባረከ ወተዓላ የሚጠላውን የሚከለክል ሐቀኛ መሆን ይችላል። ሐቀኛ የሚባለውም እንዲህ አይነት ሰው ወሀከዛ ከሰዎች ጋር ባለው ግንኙነትም የሆነውን የተከሰተውን ብቻ የሚያወራ፣ ያልሆነውን ያልተከሰተውን መሰረት የሌለውን ከማውራት የሚታቀብ እውነተኛ በመባል ይታወቃል። ሙእምን ሲናገር እውነት ይናገራል፣ ሙእሚኖች ሲነግሩትም አምኖ ይቀበላል ተብሏል አተር ላይ። ወከዛሊክ በንግግር ደረጃ እውነተኛ መሆን ተገቢና አስፈላጊ እንደሆነው ሁሉ በተግባርም እውነተኛ መሆን ያስፈልጋል። ከላይ የተዘረዘሩ የዱንያ የአኼራ ጥቅሞችን የሚያስገኘው እውነተኝነት ከምላስ ጫፍ ላይ ብቻ የሚገኝ እውነተኝነት አይደለም። ሁሌ ምላሱን እውነትን ያስለመደ ወከዛሊክ ተግባሩንም እውነት ላይ የተመሰረተ ያደረገ ሰው ነው ይህን ማዕረግ የሚያገኝ። ከአላህ ጋር ባለን ግንኙነት እውነተኛ ልንሆን ይገባል። ንያችንን ልናጠራ የምንሰራውን ኸይር ሥራ ለአላህና ለአላህ ብቻና ብቻ ብለን ልንተገብር ይገባል። ዛሂሩ ላዩ ለአላህ ሆኖ ውስጡ ግን ሌላ ነገር ታስቦበት ከሆነ በተግባር ከአላህ ጋር እውነተኛ አይደለንም ማለት ነው። በምላሳችን አላህን እንወድሃለን እያልነው አላህ የሚጠላውን ነገር ምንተገብር ከሆነ፣ አላህ ማይፈቅደውን ምናደርግ ከሆነ፣ አላህ ግዴታ ያደረገውን ምንተው ከሆነ አላህን አንወድም ማለት ነው። እንደዚሁ ደግሞ ከሰዎች ጋር ባለን ግንኙነትም እውነተኞች ልንሆን ይገባል። ሰዎችን ሐቅ እውነት ልንነግራቸው፣ ያልሆነ ነገር ነግረን ሰዎችን ከማስቀየም፣ ሰዎችን ከማስደንገጥ፣ ሰዎችን ግራ ከማጋባት ልንጠነቀቅ ይገባል። ይህ የተግባር እውነተኝነት ይባላል። ከሰዎች ጋር ባለን ግንኙነት ረሒሞች፣ አዛኞች፣ ቃል አክባሪዎች፣ ውለታ ጠባቂዎች ልንሆን ይገባል። ወከዛሊክ እውነተኝነት ማለት ውስጣችንና ውጫችንን አንድ ማድረግ ማለት ነው። በኸይር በመልካም ነገር ንግግርና ተግባራችንን አንድ ማድረግ ማለት ነው። ከውሸት በተቃራኒ ውሸት ያልሆነውን መናገር፣ ውስጥ ላይ አንድን ይዞ መላስ ላይ ሌላ መናገር ማለት ነው። ሌሎችን ማታለል ማለት ነው። ኢማን የሰው ልጆች መኩሪያቸውን የጀነት መግዣቸውን ኢማን አስሉ ስድቅን ኢማን ታሪፍ ሲደረግ ሲተረጎም ተስዲቅ ማለት ነው። ኢማን ማለት ማመን ማለት ነው። የሰው ልጅ ኢማኑ የሚደክመው የሚጠነክረውም እሱ ጋር ባለው የእውነተኝነት ኹሉቅ ልክ ነው። በንግግሩ ሁሌ እውነተኛ የሆነ ሰው ኢማኑ ይጠነክራል። በንግግሩ የሚቀላቅል ሰው ስድቅን እውነተኝነትን ያዘለቀቅ የሚያደርግ ሰው ኢማኑ ይደክማል። ለዚህ ነው ነቢ ሰላቱ ወሰላም አደራችሁን እውነተኛ ሁኑ፣ ሁሌም በሁሉም ነገር ላይ ሁሌ እውነተኛ መሆን ወደ ቢር ወደ መልካምነት ወደ ጥሩነት ያመራል፣ ጥሩነት ወደ ጀነት ይወስዳል ያሉት። አደራችሁን ውሸትን ተጠንቀቁ፣ ውሸት ወደ እምቢባይነት ወደ ጋጠወጥነት ይወስዳል፣ እምቢባይነት ጋጠወጥነት ደግሞ ወደ እሳት ይወስዳል ያሉት። እዚህ ሷዲቅ መሆን ኢማንን ማጠንከር፣ ሷዲቅ አለመሆን እውነተኛ አለመሆን ኢማንን ማድከም። ይህን የተረዱ ደጋግ ቀደምቶች የእውነተኝነትን ባህሪ ቋሚ መለያቸው ያደርጉ ነው። ከመዋሸት የሌለን ነገር ከመናገር ሕይወታቸውን ሁሉ ማጣትን ያስበልጡ ነበር። ከጌታቸውም ጋር ይሁን ከሰዎች ጋር ባላቸው ግንኙነት እውነተኞች ነበሩ። ቀደም ሲል የጠቀስነው የከዕብ ብኑ ማሊክ ቅሳ ትልቅ ማሳያ እኔን አላህ ያዳነኝ እውነት በመናገሬ ነው። አላህ ተውበቴን ስለተቀበለኝ ቁርአን ላይ እነዚያ ሦስቱ ለጂሃድ መሄድ እየቻሉ ሳይሄዱ የቀሩና ሐቁን ተናግረው የዘጋሃቸው ያኮረፍካቸው አላህ ተውበታቸውን ተቀብሏቸዋል ብሎ አላህ ተባረከ ወተዓላ ቁርአን ላይ ተውበቴን በማውረዱ በመግለጹ በሕይወት እስካለው ድረስ ላልዋሽ ቃል ገብቻለሁኝ። ከዛ ቀን ጀምሮ እኔ በሕይወቴ
ዋሽቼ አላቅም ብሏል። ወከዛሊክ ቀደምት ሙሃጅሮችን ለዲናቸው ብለው ሀገራቸውን፣ ንብረታቸውን፣ ቤተሰባቸውን ጥለው የተሰደዱ ሰዎችን እውነተኞች እንደሆኑ አላህ መስክሮላቸዋል። በእውነተኝነት ባህሪ አመስግኗቸዋል። ከሙናፊቆች በተቃራኒ ሙናፊቆችን በውሸታምነት ባህሪያቸው አውግዟቸዋል። ወደ አንተ ሲመጡ አንተ የአላህ መልእክተኛ መሆንህን እንመሰክራለን ይሉሃል፣ አላህ ግን እነሱ ውሸታሞች መሆናቸውን ይመሰክራል ብሎናል። ወሀከዛ አላህ ተባረከ ወተዓላ ስለ ሙሃጅሮች ስለ ቀደምት ትክክለኛ አማኞች ሲነግረን እውነተኛ ሷዲቆች ማለት እነሱ ናቸው ብሏቸዋል። ባረከላሁ ሊ ወለኩም ፊልቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ማ ተስመዑን ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላህ ሐቀ ሐምዲህ ወሰላቱ ወሰላሙ ዐላ ነቢይህ ወዐብዲህ አማ በዕድ። አላህን ተባረከ ወተዓላ ያዘዘንን በመታዘዝ የከለከለንን በመከልከል የሚወደውን በማድረግ የሚጠላውን በመተው ልንፈራው ወደሱ ልንቃረብ ይገባናል። እውነተኝነት አላህና ረሱሉ የሚወዱት ሙእሚኖች የሚወዱት ባህሪ ነው። የእውነተኝነትን ጥቅም ደረጃ አቅል ያለው አስተዋይ የሆነ ሰው በሙሉ ያውቀዋል። እውነት የማንነት የውስጥ ምንነት መገለጫ ነው። የሙእሚን መለያ ነው። ነቢዩ ሰላቱ ወሰላም ሙእሚን ሁሌ እውነተኛ እንደሆነ ሲገልጹ ሙእሚን ሙስሊም አይዋሽም ብለዋል ዓለይሂ ሰላቱ ወሰላም። ነቢዩ ዓለይሂ ሰላቱ ወሰላም ለመጀመሪያ ወደ ኢስላም ወደ ዲን መጣራት በጀመሩበት ወቅት ላኢላሃ ኢለላህ በሉ አላህን ብቻ አምልኩ ከማለታቸው ጎን ለጎን ያኔውኑ ገና አንድ ብለው ዳዕዋ ማድረግ ሲጀምሩ ሰዎችን እውነተኛ እንዲሆኑ መክረዋል። እስከ ሕይወታቸው መጨረሻም ሰዎች እውነተኛ እንዲሆኑ በንግግር በተግባር ሐቀኛ እንዲሆኑ አደራ ብለዋል፣ መክረዋል። የእውነተኝነትን ተቃራኒ ውሸትን፣ ማስመሰልን፣ ማታለልን አስጠንቅቀዋል። አቡ ሱፊያን ረዲየላሁ ዐንሁ ከሂረቅል ከሚባለው ንጉሥ ጋር እየተወያየ ሳለ ሂረቅል የሚባለው ንጉሥ ስለ ነቢዩ ማጣራት ፈልጎ አስተዋይ የሆነ ዓቅል የሆነ ብልህ የሆነን ሰው ሙሐመድን የሚያውቅ ሰው ፈልጋችሁ አምጡልኝ ብሎ አቡ ሱፊያን መጥተውለታል። አቡ ሱፊያን ያኔ ካፍር ነበሩ፣ ከነቢይ ጋር ጥላቻ ነበራቸው። አቡ ሱፊያን ሂረቅል ፊት ቆሞ ሂረቅል ለሚጠይቀው ጥያቄ መልስ እየሰጠ ፈማዳ ያእሙሩኩም፣ ይህ አዲስ የመጣው ነቢይ ምንድን ነው የሚያዛችሁ ብሎ ሂረቅል አቡ ሱፊያንን ሲጠይቅ ቁልቱ የቁሉ እዕቡዱ ላህ ወሕደሁ ላ ቱሽሪኩ ቢሂ ሸይአ፣ አላህን ተባረከ ወተዓላ ብቻውን አምልኩ፣ በሱ ማንንም ምንንም አታጋሩ ይለናል። የድሮ አላዋቂ አባቶቻችሁ ይሉት ያደርጉት የነበረውን ነገርም ትታችሁ እኔ ያመጣሁትን ቁርአንን ሸሪዓን ተከተሉም ይለናል። ሶላት ስገዱ፣ እውነተኛ ሁኑ፣ ከዝሙትና ከመሰል ነገሮች ራቁ፣ ዝምድና ቀጥሉም ይለናል ብለው አቡ ሱፊያን ለሂረቅል መልሰዋል። መጀመሪያ መካ እያሉ ከመካ ሙሽሪኮች የተጣሉ በነበረበት ወቅት ላይ ቁሉ ላኢላሃ ኢለላህ በሉ ይሉ በነበረበት ወቅት ላይ አብረው እውነተኛ ሁኑ ብለው ያዙ ነበር ዓለይሂ ሰላቱ ወሰላም። ወሀከዛ ከውሸት አስጠንቅቀዋል። የተኛውም ሰው እውነተኛ ሊሆን የሚችለው ውሸትን ሲጠነቀቅ። የረሱል ሰለላሁ ዐለይሂ ወሰለም ሶሐቦች ዘንድ እንደ ውሸት የተጠላ ባህሪ አልነበረም ብለዋል ደጋግ ቀደምቶች። አላህም ተባረከ ወተዓላ የተለያዩ ጀነት የሚያስገቡ እሱ ዘንድ የሚያስከብሩ መልካም ስራዎችን፣ መልካም ስብዕናዎችን፣ አኽላቆችን ሲነግረን ኢነል ሙስሊሚነ ወልሙስሊማት ታዛዥ የሆኑ ወንዶች፣ ታዛዥ የሆኑ ሴቶች፣ ሙእሚን የሆኑ ወንዶች፣ ሙእሚን የሆኑ ሴቶች፣ ወሳዲቂነ ወሳዲቃት በንግግራቸው በተግባራቸው እውነተኛ የሆኑ ወንዶችና ሴቶች አዐደ ላሁ ለሁም መግፊረተን ወአጅረን ዐዚማ ብሏል። ምህረትና ትልቅ ምንዳን አዘጋጅቶላቸዋል ብሏል። እውነተኛ መሆን ሙስሊም ከመሆን ሙእሚን ከመሆን ከመጾም
ብልትን ከመጠበቅ ተርታ አላህ ተባረከ ወተዓላ ጠቅሶታል። በመሆኑም እያንዳንዱ አላህን የሚፈራ ለአኼራው የሚጨነቅ በንግግሩም በተግባሩም ከጌታውም ጋር ከነፍሱም ጋር ከመላው ከሰው ልጆች ጋር አልፎ ተርፎ ከእንስሳት ጋር ሁሉ እውነተኛ ሊሆን ይገባዋል። አንደኛ ደረጃ ከጌታው ጋር እውነተኛ መሆን አለበት። ከነፍስያው ጋር እውነተኛ መሆን አለበት። ነፍስያውን ማታለል የለበትም። እያንዳንዱ ሰው ራሱን ያውቃል። እሱ ራሱ ነፍሱን በሚያውቅበት ሁኔታ ከነፍሱ ጋር ሊኗኗር አደብ ሊያስይዛት ይገባል እንጂ ሰዎች አንቱ ስላሉት ጥሩ ሰው ነህ ስላሉት ራሱ የሚያውቀውን ትቶ ነፍስያውን ሊሸውድ አይገባም። ወከዛሊክ በንግግሩ ብቻ ሳይሆን በተግባሩም ከሰው ጋር በገሃድ ሲገናኝ ብቻ ሳይሆን ለብቻውም ሲሆን እውነተኛ ሊሆን ይገባል። ለአዱንያ ጉዳይ እውነተኛ ሆኖ ቁም ነገረኛ ሆኖ እንደሚሰራው ለአኼራም ከምሩ እውነተኛ ሆኖ ሊሰራ ይገባል። ከእንስሳት ሁሉ እውነተኛ መሆን እንዳለብን ከደጋግ ቀደምቶች ሲራ እንማራል። ከጥንት ዓሊሞች መሃል አንዱ ከአንድ ሼኽ ዒልም ለመማር ሄደው ልክ እሱ ጋር ሲደርሱ ግመሉ ወይም በቅሎ ከእጇ ፈትልካ አልያዝ ብለው እሷን ለመያዝ ባዶ ቅርጫት ይዞ ሲያባብላት አይቶ ጠጋ ሲል ቅርጫቱ ባዶ መሆኑን ሲያይ ከሚያታልል ሰው እንስሳትን ከሚዋሽ ሰው ዒልም አልማርም ብሎ ጥሎ የተመለሳል። እውነተኝነት በደስታም በችግርም ጊዜ ከሱ የሆነ ነገር ተስፋ ከምናደርግም ከሱ ምንም ተስፋ ከማናደርግም ሰው ጋር ከምንወደውም ከምንጠላውም ሰው ጋር መለያችን ሊሆን ይገባል። እውነተኝነት አላህ ተባረከ ወተዓላ የወደደው ተላበሱት ብሎ ያዘዘን ጀነት እንደሚያስገባ የነገረን ባህሪያችን ከምዋሽ ሁሉ ነገር ይቅርብኝ ልንል ይገባል። ሐቅን ተናግረን ሐቀኛ ሆነን የሚመጣውን ነገር ለመቀበል ልንዘጋጅ ይገባል። ሐቅ ያድናል እንጂ አያሳፍርም፣ አያዋርድም። ውሸት ያሳፍራል እንጂ አያኮራም፣ አያስከብርም። እውነተኞችን አላህ የቂያም ቀን እንደሚያከብር ጀነት እንደሚያስገባ ነግሮናል። እውነት መናገር ያለ ጊዜያችን እንድንሞት አያደርግም። ሪዝቃችንን አያስቀርም፣ ጥቅምን አያስመልጥም። በተቃራኒው ውሸት እንድንቆጭ፣ እንድንጸጸት፣ የዋሸንለት ሰው ዘንድ እንድንጠላ፣ እንድናንስ፣ እንድንዋረድ፣ በሕይወታችን በረካ እንድናጣ ያደርገናል። ዒባደላህ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم إنا نسألك علما نافعا وعملا صالحا ورزقا حلالا طيبا مباركا فيه اللهم إنا نعوذ بك من علم لا ينفع اللهم إنا نعوذ بك من علم لا ينفع اللهم إنا نعوذ بك من علم لا ينفع وقلب لا يخشع اللهم رب السماوات السبع ورب الأرض ورب العرش العظيم ربنا ورب كل شيء فالق الحب والنوى ومنزل التوراة والإنجيل والفرقان نعوذ بك من شر كل ذي شر أنت آخذ بناصيته اللهم أنت الأول فليس قبلك شيء وأنت الآخر فليس بعدك شيء وأنت الظاهر فليس فوقك شيء وأنت الباطن فليس دونك شيء اقض عنا الدين وأغننا من الفقر اللهم اقض عنا الدين وأغننا من الفقر اللهم اقض عنا الدين وأغننا من الفقر اللهم ألف بين قلوبنا اللهم ألف بين قلوبنا اللهم وحد صفوفنا اللهم أصلح ذات بيننا اللهم اهدنا سبل السلام اللهم اهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش ما ظهر منها وما بطن وبارك لنا في أسماعنا وأبصارنا وقلوبنا وأزواجنا وذرياتنا وتب علينا إنك أنت التواب الرحيم واجعلنا اللهم شاكرين لنعمك مثنين بها عليك قابلين لها وأتممها علينا يا رب العالمين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم اجعلنا مع الصادقين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين آمين والحمد لله رب العالمين.